ሩታ በስተመጨረሻም እንግዲህ ልጃቸውን ማስገረዛቸውን ሰምቻለሁ ማለት ነው። ጋሽዬም ለመጀመሪያ ጊዜ የአብርሽና የሩታ ልጅ ወይም የልጅ ልጃቸውን በቅፋቸው ውስጥ እንዳስገቡ አረጋግጫለሁ ማለት ነው። ይሄ በጣም ደስ የሚል ነገር ነው። እኔ በጣም ሳስብ ነበር። ምክንያቱም እንደ አንድ አያት እንደ አንድ አባት የልጅ ልጃቸውን ለማቀፍ በጣም እንደሚጓጉ አቅ ነበር እና ካለው ነባራዊ ሁኔታ አንጻር ደግሞ እነ ሩታ ቤት ሄደው የልጅ ልጃቸውን ማየት አይችሉም ነበረ። የዛኔም ሩታ ሆስፒታል በገባችበት ሰዓት ጋሽዬ ተገኝተው ይሄንን ወይም የልጅ ልጃቸውን ማግኘት አልቻሉም ነበር እና የልጅ ልጃቸውን የሚያገኙበትን አጋጣሚ በጣም እኔ ራሱ ስጠብቅ ነበረ። እንግዲህ ትላንትና ህፃኑን ለማስገረዝ በሄዱበት የልጅ ልጃቸውን እንዳገኙና እንዳቀፉት ማረጋገጥ ችያለሁ ማለት ነው። ይሄ በጣም ደስ የሚል ነገር ነው። ከዛ ውጪ ሶሻል ሚዲያ ላይ በስፋት ከትላንት ጀምሮ ሲንሸራሸሩ ከነበሩ ጉዳዮች መካከል ሄርሜላ አርግዛለች የሚሉ ነገሮች በጣም እንትን እያሉ ነው። እኔ ኮመንት ላይ ራሱ ሄዳችሁ ቼክ ማድረግ ትችላላችሁ። ሄርሜላ እርጉዝ ናት የሚሉ ኮመንቶች በስፋት አሉ ማለት ነው። በእርግጥ አሁን ለዚህ ፍንጭ የሚሰጡ ነገሮች አሉ፣ ግን ይህንን ነገር የምር እርግጠኛ ሆኖ መናገር ይቻላል? እኔ እርግጠኛ ሆኜ ይህንን ነገር ልናገር አልችልም። ምክንያቱም ይህንን ነገር የሚያረጋግጥ ነገር የለም። ግን ይህን ስል ደግሞ አይፈጠርም ወይም እንደዚህ አይነት ነገር ሊኖር አይችልም ማለት አይደለም። ምክንያቱም አብርሃምና ሄርሜላ ካሳለፏቸው ነገሮች አንጻር እየተደረገ ካለው ነገር አንጻር እና ሄርሜላ ለአብርሽ ካላት ጥልቅ ፍቅር የተነሳ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ምናልባትም እንደ አንዲት ሴት ልጅ አብርሃም የኔ መሆን ባይችል እንኳን የእሱ ፍሬ እኔ ጋር ሊኖር ይገባል ብላ እች ልጅ ከተንቀሳቀሰች ይሄ ነገር ሊፈጠር የማይችልበት ምንም አይነት ምክንያት ይኖራል ብዬ አላስብም። እና ብዙዎቻችሁ ይሄንን ነገር እንዴት ነው ምናምን እያላችሁ እየጠየቃችሁኝ ነው። ግን እርግጠኛ ስላልሆንኩኝ ስለዚህ ነገር ማውራት አልፈልግም። አንዳንድ ነገሮችን ቼክ ለማድረግ እየሞከርኩኝ ነው። የልጅቷን የሰሞኑን ሁኔታ ስታዩ እጅግ በጣም ተስፋ ቆርጣለች። ብዙ ነገሮች ሲታዩ ምናምን በቃ የሆነ አይነት ነገር እንዳለ በእርግጥ ግልጽ ነው። በባለፈው እሷን በንግግሯ መሀል ያስገባችው አንድ ነገር ነበረ እና ከአብርሃም ፍሬ እንደምትፈልግ ከአብርሃም ልጅ ቢኖራት ውስጧ እንደሆነ ተናግራለች እና ቢያንስ እሱን የራሷ ማድረግ እንኳን ባትችል ከሱ ልጅ ቢኖራት ምርጫዋ እንደሆነ ያው ሁላችንም እናውቃለን። እና ግን እስካሁን ድረስ የተረጋገጠ ወይም እርግዝናዋን የሚያረጋግጥልን ምንም አይነት ነገር እንደሌለ በዚህ አጋጣሚ ልናገር እፈልጋለሁ ማለት ነው። ሰላም፣ እንዴት ናችሁ ፋሚሊያንስ? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ተመልሰን መተናል ማለት ነው። በመግቢያ ላይ እንዳልኳችሁ አብርሽና ሩታ አዲስ የተወለደውን ልጃቸውን ማስገረዛቸውን ሰምቻለሁ ማለት ነው። ከዛም አልፎ በግርዛቱ ቦታ ላይ ጋሽዬም ተገኝተው ነበር እና የልጅ ልጃቸውን መታቀፋቸውን አረጋግጫለሁ ማለት ነው። ያው ብዙዎቻችሁ ተፈልጉት ነበረ። በባለፈውም ይሄንን ነገር ተናግሬ ብዙዎቻችሁ ብዙ አስተያየት ስትሰጡ ነበር እና በጣም የሚያጓጓ ነገር ነው። በነገራችን ላይ አዎ ጋሽዬ የልጅ ልጆች አሏቸው። የአብርሃም እህቶች ወልደዋል፣ የልጅ ልጆች አላቸው። ግን ከወንድ ልጅ ሲሆን ራሱን የቻለ ስሜት አለው። እኔ ተናግሬያለሁኝ። ለመጀመሪያ ጊዜ ባባ የተወለደ ሰዓት ደውዬ ነበር እና ፋዘር የተሰማውን ስሜት አቅ ስለነበረ ምን አይነት ፍላጎት እንዳላቸው ምን አይነት የልጅ ልጃቸውን የማቀፍ እንትን እንዳላቸው ስለማቅ ለጋሽዬ እንደውም የዚህን ያክል ትዕግስት ውስጥ ገብቶ የዚህን ያክል ጊዜ መቆየታቸው ራሱ ከባድ ነው። ያው ከነበረው ነባራዊ ሁኔታ አንጻር ጋሽዬ ሄደው የልጅ ልጃቸውን ማግኘትና ማቀፍ አይችሉም ነበር እና ያ ነገር ትንሽ ብዙዎቻችንን ቅር አሰኝቶን ነበረ። እኔም አብርሽ ላይ ለምን ይሄ ነገር አልተስተካከለም ቅድሚያ ላይ ብዬ ብዙ ነገር ብዬ ነበር እና ግን ያው እግዚአብሔር የራሱ የሆነ ጊዜ አለው፣ የራሱ የሆነ ቦታ አለው። እንግዲህ እግዚአብሔር በፈቀደው ጊዜ ትላንትና ልጃቸውን ለማስገረዝ በሄዱበት አጋጣሚ ጋሽዬም እዛ ቦታ ላይ ተገኝተው የልጅ ልጃቸውን ማቀፋቸውን አረጋግጫለሁ ማለት ነው። እንግዲህ እኔ እንጃ አብርሃም አሁን እንዲህ እየተመላለስክ ነው የምትቀጥለው? እንዴት ነው ነገሮችን የምታስተካክለው? ከሄርሜላ ጋር ያለህ ግንኙነት ምንድን ነው የምታደርገው? የምሬን ነው የምላችሁ። እኔ ትላንትና ሄርሜላ ከፖስተችው ፖስት በኋላ የምሬን ነው የምላችሁ ይሄ ልጅ ምን አይነት ከባድ የሆነ አጣብቂኝ ውስጥ እንደገባ ማለት ነው። አዎ እኔ ትላንትና በጣም አሳዘነኝ የተናገርኳቸው ንግግሮች አሉ። ምክንያቱም እቺ ልጅ ፈልጋ አይደለም ይሄ ስሜት የተፈጠረባት። እኔ አብርሽን ነው ተጠያቂ ያደረኩት። ምክንያቱም ባለትዳር ወንድ ራሱን የቻለ ድንበር ሊኖረው ይገባል። ራሱን የቻለ የግንኙነት ወይም የጓደኝነት ገደብ ሊኖረው ይገባል። በቃ ባለትዳር ወንድ ነህ። የትኛዋንም ሴት
አንተ በፈለግከውና እሷ በፈለገችው አይነት አቀራረብ ልትቀርባት አትችልም። በቃ ባለትዳር ወንድ እስከሆንክ ድረስ ራሱን የቻለ ገደብ አለው፣ ራሱን የቻለ የግንኙነት ቦታ ወሰን አለው እና ያንን ወሰን አላበጀህም፣ ያንን ገደብ ልጅቷ ላይ አልጣልክባትም። እንደፈለገች እንድትሆን እድሉን ሰጣት። ሴት ልጅ ደግሞ ማለት ነው ወንድ ልጅን በቀረበችው ቁጥር የዛን ሰው ማንነት በደንብ ባወቀች ቁጥር በደንብ በተጠጋችው ቁጥር በፍቅር ልትወድቅ የማትችልበት ምንም አይነት ምክንያት የለምና ሄርሜላ በአንተ ፍቅር ለመውደቋ ትልቁ ተጠያቂ አንተ ነህ። እች ልጅ በደንብ ማለት ነው ከፍተህ ወደ ውስጥ አስገብታታል እና እንደ ልብህ ከፍተህ ያስገባኸውን ነገር ደግሞ ድንገት ተነስተህ ውጭልኝ ስትል ምን አይነት ጥፋቶች ሊጠፉ እንደሚችሉ ቀድመህ ማሰብ ነበረብህ እና እመነኝ አብርሽ፣ የምሬ ነው የምልህ፣ በዚች ልጅ ጉዳይ ትልቅ ዋጋ ትከፍላለህ። በጣም ነው ዋጋ የምትከፍለው ማለት ነው። የምር ብዙ ነገርህን ሊያሳጣህ ይችላልና ከባድ ነው። እኔ እንደውም አሁን ሄርሜላ ካሰብኩት በተቃራኒ ነው ነገሮችን እያደረገች ያለችው። እኔ እንደዚህ ተስፋ ቆርጣ ምናምን ራሷ ላይ የሆነ አይነት ነገር ምናምን እንትን ትላለች ብዬ በፍጹም አላስብም። ግን ትላንትና ያንን ፖስቷን ካየው በኋላ እንደዛ አዝና ካየዋት በኋላ በጣም ነው ያሳዘነችኝ። ምክንያቱም በቃ አንዳንድ ጊዜ ፈልገን ወደ ህይወታችን የማናመጣቸው ነገሮች አሉ። አዎ ጥፋት ሰርታለች፣ መጠንቀቅ ነበረባት፣ ራሷን መገደብ ነበረባት። ልክ አብረሽ እሷን መገደብ እንደነበረበት ሁሉ እሷም ራሷን መገደብ ነበረባት። ግን ያንን ነገር ማድረግ አልቻሉም። ያው ሴት ልጅ ስትሆን ደግሞ ማለት ነው ሴቶች እንደዚህ አይነት አጋጣሚዎችን መጠቀም ይፈልጋሉ። ትኩረታቸውንም እንደዚህ ባለትዳር ወንዶች ላይ ምናምን እንደሚያደርጉ ግልጽ ነው። ግን ያንን ነገር በደንብ እንትን ማለት የነበረበት እሱ ነበረ። እሷም እንደዚህ አይነት ህይወት ውስጥ በመግባቷ ዋጋ እንደምትከፍል እኮ ሁላችንም እዚህ ሚዲያ ላይ ያልተናገረ ሰው የለም። እና አሁን ላይ ትላንትና ከፖስተችው ፖስት በኋላ እኔ በጣም አዘኘ ካወራኝ በኋላ ብዙ ሰው ሀሹ እሰይ እንደፈለገች ለምን አትሆንም የራሷ ጉዳይ ምናምን ነው ሲል የነበረው እና አዎ ብዙ ሰው አዝኖባቸዋል፣ ብዙ ሰው ተከፍቶብሻል። በቃ ግድ አይሰጠንም ነው የሚሉት አሁን ላይ። ምክንያቱም በቃ አንቺ ያደረግሻቸው ነገሮች በጣም ህዝቡን አስቆጥቶ ነበረ፣ በጣም ብዙ ሰውን አናዶ ነበር እና አሁን ላይ ለአንቺ የሚያዝን ሰው ማግኘት ከባድ እንደሆነ ነው የተረዳሁት። የምር ትላንትና እኔ ተሰምቶኝ በጣም ስሜታዊ ሆኜ የሆነ ቪዲዮ ለቅቄ ነበር እና እሰይም ደግ አደረገ ምናምን የራሷ ጉዳይ ምናምን የሚሉ ነገሮች ናቸው ያሉት እና የፈለገ ነገር ቢሆን እቺ ልጅ ወደ ቀልቧ እንድትመለስ። አንዳንድ ጊዜ እኮ ሴጣን ራሱ ላያችን ላይ ሰፍሮ የማይሆን መንገድ ይነዳናል። መጨረሻው ጥፋት እንደሆነ እያወቀ መጨረሻው የእኛ መጥፊያ እንደሆነ እያወቀ የማይሆን ቦታ ላይ ወስዶ ይከተናል። ግን ደግሞ እንደዚህ እየተነዱ የሄዱ ሰዎችን በቃ የራሳቸው ጉዳይ ብሎ ከመተው ወደ ቀልባቸው የሚመለሱበትን ወደ ራሳቸው የሚመለሱበት መንገድ ቢፈለግ የተሻለ ነው ብዬ አስባለሁኝ። እኔም የራሴ የምላቸውን ሀሳቦች ትላንትና በሰሩት ቪዲዮ ላይ አቅርቤ ነበር እና እቺ ልጅ አሁንም ወደ ቀልቧ የምትመለስበት መንገድ ቢኖር የተሻለ ነው ብዬ አስባለሁኝ። ግን ደግሞ ብዙዎቻችሁም ራሱን የቻለ ድራማ ነው ይሄ ነገር ብላችሁኛል። እኔም የሆነ አይነት ፍንጭ ተናግር ያለውኝ በነገራችን ላይ ማለት ነው። ምናልባትም አዲስ ያሰቡት ራሱን የቻለ ሴራ ነው። በባለፈው ከሱ መለየት እንደምትፈልግና እሱ ደግሞ ሩታን አሳምኖ እንትን እንደሚል አሁን ላይ እሷ ይሄንን ነገር ስታደርግ ሩታ አዝናላት የእሷና የአብርሽን ግንኙነት እንድትፈቅድላቸውም ለማድረግ ነው የሚሉ ሀሳቦችን እኔም አንስቼ ነበር፣ እናንተም በስፋት ስታነሱ ነበርና አይታወቅም። እነዚህ ልጆች ማመን እውነት ነው ከባድ ነው። ግን ደግሞ ሰው እንደዚህ እያለ ነገሮችን በቸልተኝነት መመልከት በኋላ ላይ እንድናዝን ያደርገናልና ለዛ ነበር እኔም እንትን ስል የነበረው። ያ ብዙዎቻችሁ ስታነሱት የነበረውን ሀሳብ በመግቢያ ላይ አንስቼ ነበረ። ሄርሜላ አርግዛለች ምናምን የሚሉ ኮመንቶች በስፋት በዝተዋል። እኔም አንዳንድ ሶሻል ሚዲያዎች ላይ ዩቲዩቦች ላይ ምናምን ለማየት ሞክሬያለሁኝ እና ይሄ ነገር መረጋገጥ የሚችል አይመስለኝም። ግን አይፈጠርም ማለት ደግሞ አልችልም። የምሬን ነው። ለምን ደግሞ አይፈጠርም? እንዲፈጠር የሚያደርጉ በጣም ብዙ ነገሮችን አይተናል እኮ አይደል እኛ። ስለዚህ ሊፈጠር የማይችልበት ምንም አይነት ምክንያት የለም። እቺ ልጅ አብርሃምን የምታጣ ከሆነ የአብርሃምን ፍሬ ማግኘት ትፈልጋለች ይመስለኛል። እኔ እንዲሁ ነገሮችን ሳይ ከንግግሮቿ ባለፈው ስታደርጋቸው የነበሩ ንግግሮችን ሰማ ከአብርሃም ልጅ ቢኖራት ትጠላለች ብዬ አላስብም። እና ምናልባትም እንደዚህ አይነት ነገሮች ቢመጡ ኢት ኢዝ ኖት ቢግ ዲል ወይም እንደ ትልቅ ነገር መታየት የለበትም ብዬ ነው የማስበው ማለት ነው። ጀስት እንግዲህ የዛሬ ቪዲዮ ይሄንን ይመስላል። አብርሽና ሩታ ልጃቸውንም ማስገረዛቸውን ነግሬያቸዋለሁኝ። ከዛ ውጪ በስፋት እየተወራ ያለውን የሄርሜላ አርግዛለች የሚለውን ነገር ስላልተረጋገጠ ፕሊስ ትንሽ
ኮልዳውን አድርጉት፣ አረጋጉት ብያችኋለሁ ማለት ነው። ብቻ ያው የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። እንዳልኳችሁ ቪዲዮ ምሽት የሚለቁት ከሆነ መልሰን ሀሳብ እንሰጥበታለን። ምናልባትም ለነገም ሊያሳድሩት ይችላሉ ማለት ነው። ብቻ ከዛሬ ወይም ከነገ ያልፋል ብዬ አላስብም ማለት ነው። ጋይስ ምሽት በሚለቀቀው ቪዲዮ መልሰን እንገናኛለን። ይመቻችሁ።